ናችሁ? በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ያው ከዚህ በፊት እንደምታውቁት እንግዲህ በተለያዩ ጉዳዮች ላይ ከዚህ በፊት በነበልባልም እንዲሁም ደግሞ በፍትሹም እናንተ ጋር ስንደርስ ነበር እና ዛሬ ደግሞ ትንሽ ለየት ባለ መንገድ ከዚህ በፊት ስንሰራቸው በነበሩት ኬዞች መሀል እንግዲህ የሚፈጠሩትን ከካሜራ ጀርባ ሲሰሩ የነበሩትን ጉዳዮች በየጊዜያት ለእናንተ ለማስተላለፍ እንደምንፈልግ በተደጋጋሚ እንናገር ነበር። ዛሬ ደግሞ እንግዲህ ያው ጊዜው ደርሶ ከካሜራ ጀርባ ሲሰራላቸው የነበሩትን ኬዞች ወይም ደግሞ እንደዚሁም እንግዲህ የተለያዩ የእኛን ህይወት ለእህት ለወንድሞቼ ለእናት አባትና ለመሳሰሉት እንግዲህ መተላለፍ አለበት ብለው የሚያምኑ እንግዲህ ወዳጆቻችን ለእናንተ የሚቀርቡበት ቻናል ነው ማለት ነው። ያው ይህንን ቻናል እንግዲህ አዲስ የሆናችሁ በሙሉ እንግዲህ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ደግሞ ለወዳጅ ዘመዶቻችሁ በሙሉ ሼር በማድረግ ከጎኔ እንድትሆኑ ሀሳብ አስተያየቶቻችሁን ኮሜንት ላይ በማስቀመጥ ከኛ ጋር እንድትቆዩ እንፈልጋለን ማለት ነው። ይሄን ቻናል እንግዲህ ወዳችሁት ያሉትን ሀሳቦች በሙሉ ደግሞ እንግዲህ እናንተም ያላችሁ ተሞክሮ በሙሉ ከስር ኮሜንት ላይ ማስቀመጥ የምትችሉበት ሁኔታ ስላለ ከታች አስቀምጡልን ማለት ነው። እኛ ደግሞ ይህንን በዋነኝነት ያዘጋጀንበት ፕሮግራም ምክንያቱ ምንድን ነው? እዚህ ጋር ዛሬ የመጣንበት ዋነኛው ጉዳያችን እህታችን ለረጅም ጊዜያት ከሀገር ውጭ ስትኖር የነበረች እህት ነች እና እናንተም ከዚህ ተምራችሁ ብዙ ነገሮችን መለወጥ የምትችሉበት ራሳችሁን የምትጠብቁበት እንዲሁም ደግሞ የሚፈጠሩትን ጉዳዮች በምን አይነት ነገር ማስተካከል እንችላለን የሚባሉትን ነገሮች የምትማሩበት ይሆናል ብዬ ተስፋ አደርጋለሁ። እንግዲህ እስከ ፕሮግራም የፍጻሜ ድረስ አብራችሁኝ እንድትሆኑ ከወዲሁ ጋብዛችኋለሁ። ከኔ ጋር ቆዩ። ሰው ይነግረኛል አልሰማሁም፣ አላመንኩም ነበር። ወንድሜን ብቻ ነበር ያመንኩት። ግን ማለት ምንም አይነት ለውጥ የላቸውም ነው የምትይኝ? አዎ እናቴ ስታይኝ አለቀሰች። ናፍቄያት ነበር። አልተቆጡም፣ አላባረሩኝም፣ አልገፉኝም ማለት እኔ የተውኳቸው መስሏቸው ከፋቸው እንጂ ከኔ ምንም አልጠበቁም ነበር እና ማብራራበት ቃል አልነበረኝ። ማለት እንደዚህ ነው ያለኝ። ያንን ቤት ቀጥታ ማለት የሰሩት ቤት ብቻ ሰዓቱ የነበረኝን ስሜት ነው። እሺ ካፌውስ የባለቤቴ ነው ያለኝ። ማለት አግብተዋል ስለው አዎ አግብቻለሁ። ካፌው በባለቤቴ ስም ነው። በአንቺ ስም ተብሎ የተላከውስ ባል ነገር የለም። በቃ አዳ ውስጥ ነበርኩኝ። ለደይ ነበር ገንዘብ ሳስልክሽ የነበረው እንጂ ቤት የሚባል ነገር የለም ማለት ነው። እንደ የምትልክልኝ ፎቶ የሰው ቤት የሚሰራ ቤት ነው በቃ ደስት ማለት ሌላ ቦታ ላይ ሲሰሩ የነበሩ ቤቶችን እየሄደ ፎቶ እያነሳ ነው ያንቺን እያለች ልክ የነበረው የሆነ የተደመረ ቤት ነበር። ቲንክ ነው የእሱን ፎቶ ነው በየጊዜው እያነሳልኝ እንደዚህ ደረሰ እና የሰው ቤት ነበር ፎቶ እያነሳ ሲልክልኝ የነበረው። አልገባሁም ማለት ሙሉ ተስፋ ሊቀር የቻለው እዳ ምንድን ነው የሚሉን ጥያቄዎች አንስቼ ነበረ እና እኔ ላይክ እሱ መስሎት የነበረው ላይክ እንደ ልቡ ነበር ሲያወራ የነበረው። እኔም እንደ ኖርማል ሰው ነው ደውዬ ምን ነበር ወንድሜ እስኪ ስላሉት ነገሮች ላውራ ፈልጌ ነው እንዲህ የእህት ጓደኛ ነኝ በእነዚህ አይነት መንገድ ብዬ በቅርበት አውርቼው ነበር እና ሲመልስልን የነበሩት መልሶች በሙሉ እኛ ባሰብናቸው መንገዶች አልነበሩም። እኛ ላይክ ራቅ ብሎ ሊሄድ የሚችል ወይም ደግሞ ነገሮችን ባሰቡት መንገዶች የሚያስተካክል ሰው ነው ብዬ አስቤ ነበር። ነገር ግን በቀላል መንገድ እጃችን ላይ ሊወድቅ ችሎ ነበር እና እግዚአብሔር ስለረዳሽ ላብሽም እንባሽም ድካምሽም እንዲሁ በከንቱ አይቀር ተብሎ የታሰበ ጉዳይ ስለሆነ እና እሱ በተናገራቸው ንግግሮች በሙሉ ራሱን ጥሎ እኛ እሱ ላይ ማስረጃ መያዝ ባንችል ኖሮ አሁን ላይ ያሉት ንብረቶች የመመለስ ይቅርና አንቺም ላይ እዳ እንዳለ የሚጠቅስ ጉዳይ ነበር። ከመጣሽ በኋላ የፈረምሻቸው ጉዳዮች ስለነበሩ ማለት ነው። እስቲ በዛ ዙሪያ እናውራ። ከመጣሽ በኋላ